ሰበር ዜና ጤናና ፍቅር ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የጥር 27 የሰዓቱን አበይትና ሰበር ዜናዎች ዳግም ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በትላንትናው ዕለት በወሎ የተገደለው ጀነራል በቀለ ዱጋሳ በሄሊኮፕተር ሬሳው አዲስ አበባ መግባቱ ተነገረም። ከሱ በተጨማሪ በወሎ በተለያዩ ግንባሮች በፋኖ የተገደሉ ኮሎኔሎችና ሻለቃዎች የመከላከያ ከፍተኛ አመራሮች በዛሬው ዕለት በምትመለከቱት መልኩ በቀጥታ በአማራ ቴሌቪዥን እየታዩ መቀበራቸውም ተነግሯል። በዛሬው ዕለትም በወሎ ከባድ ውጊያ ሲደረግ ፋኖ የአገዛዙን ጦር በወሎ ግንባር አይቀጡ ቅጣት ቀጥቶታል። የመከላከያ ከፍተኛ መኮንኖች ሲቀበሩ የሚያሳየውን ምስል ጨምሮ ከወሎ በርካታ ዝርዝር መረጃዎችን ይዘናል፣ ወደ እናንተ እናቀርባቸዋለን። በሌላ በኩል የኤርትራ መንግስት ለትላንቱ የአብይ አህመድ ውንጀላ ምላሽ ሰጥቷል። ጦርነት ለመጀመር ዳርዳሩን እየሄደ ነው ሲል የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል የአብይ አህመድን በአንድ ራስ ሁለት ምላስ ውሸት ምላሽ ሰጥቶበታል። ዝርዝር አለን። በህወሓትና በአገዛዙ ጀሌዎች መካከል የሚደረገው የራያና የአፋር ውጊያ ዛሬም እየተደረገ መሆኑ ሲነገር ህወሓት የአገዛዙን ጦር ወደኋላ እንዲሸሽም አድርገዋለች። ህወሓት የጅቡቲን መስመር ለመያዝ አልሞት ባይ ተጋዳይ እየሆነች መሆኗም ተነግሯል። ዝርዝር ይዘናል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኳቸው ዘገባዎች አልፋለሁ። በኦሮሚያ ክልል የካንሰር ሕክምና ሆስፒታል ሊገነባ መሰረተ ድንጋይ ሲጣል በአማራና በትግራይ ክልሎች ደግሞ የጦር ካምፖች ሊገነቡ መሰረተ ድንጋይ ተጥሏል። የመንግስት ሚዲያዎች ዛሬ በኦሮሚያ ክልል በባሌ ሮባና በቡራዮ የካንሰር ሕክምና የሚሰጡ ሆስፒታሎች ሊገነቡ መሆናቸውን እየዘገቡ ነው። በአማራ ክልል ግን ትምህርት ቤቶች ወድመዋል። በትግራይና በቤኒሻንጉልም እንደዚያው። ከሰሞኑ በጋምቤላ ክልል በተቀሰቀሰ ግጭት ብዙ ውድመቶችም ደርሰዋል። ሌላው ይውደም ኦሮሚያ ይልማ የተባለ ይመስል ሁሉም ትልልቅ ፕሮጀክቶች የሚገነቡት በኦሮሚያ ነው። አዲስ አበባ ላይ ቦታ የታጣ ይመስል ደብረ ዘይት ትልቅ ኤርፖርት ሊገነባ ነው። አማራ ክልል ግን የጦር ማዕከል ነው አማራ ክልል ላይ ግን የጦር ማዕከል ነው እየተገነባ ያለው። ሽመልስ አብዲሳ ከሰሞኑን ኦሮሚያ ብቻ የሚለማበት ትልቅ ተቋም እየገነባን ነው ሲል መናገሩ ይታወሳል። በእርግጥም በመሬት ላይ እኚህ ሰዎች ኦሮሚያ ብቻ ትልማ ፕሮጀክታቸውን እያስፈጸሙ ነው። ኦሮሚያ ስትለማ ሰሜኑ ትግራይና አማራ እንዲሁም ሌሎች ክልሎች ግን እየወደሙና እየዘቀጡም ይገኛሉ። አብይ አህመድና አገዛዛቸው በፈጠሩት ቀውስ ደግሞ ትልልቅ ሀገራት ዜጎቻቸው ወደ ሰሜኑና ወደ ተለያዩ የጦርነት ስፍራ እንዳይሄዱ እየከለከሉ ነው። አብይ አህመድ በፈጠሩት ቀውስ ምክንያት የሰሜኑ ክፍል እየወደመ ነው። ከካናዳና ከእንግሊዝ ቀጥላ አውስትራሊያ ዜጎቿም ወደ ትግራይ፣ አማራና ሌሎች የኢትዮጵያ ክፍሎች እንዳይጓዙ ማስጠንቀቂያ ማውጣታለች። የአውስትራሊያ መንግስት ዜጎቹ ወደ ትግራይ ክልል እንዳይጓዙ ከፍተኛ የጉዞ ማስጠንቀቂያ ማውጣቱን የስማርት ትራቭለር የጉዞ መረጃ መድረክ መረጃም አመላክቷል። በትግራይ ክልል ያለው የጸጥታ ሁኔታ ያለምንም ቅድመ ማስጠንቀቂያ በድንገት ሊባባስ ስለሚችል ዜጎች ወደ ክልሉ ከማንኛውም አይነት ጉዞ እንዲታቀቡም ጠይቋል። የአውስትራሊያ ባለስልጣናት በአሁኑ ወቅት በትግራይ ክልል የሚገኙ ዜጎቻቸው አመቺ ሁኔታዎችን በመጠቀም ከክልሉ በአስቸኳይ እንዲወጡም አሳስበዋል። ከትግራይ ክልል በተጨማሪ የአውስትራሊያ መንግስት ዜጎች ወደ አማራ ክልል፣ ቤኒሻንጉል ጉሙዝና ጋምቤላ ክልል እንዲሁም ከኤርትራ፣ ከሱዳን፣ ከደቡብ ሱዳን፣ ከኬንያና ከሶማሊያ ጋር በሚያዋስኑ የኢትዮጵያ የድንበር አካባቢዎች ጉዞ እንዳያደርጉም አሳስበዋል። ብልጽግና ኦሮሚያን እያለማ ሌላውን በማድቀቆም ቀጥሏል። ይህ በእንዲህ እንዳለ ደግሞ በመድፍ የታጀበ ውጊያ ዛሬም በሰሜኑ ክፍል ቀጥሏል። በአፋር ያለው ድንበር በራያ ጨርጨር በቢሶበር በኩል ከህወሓት ጋር እየተደረገ ያለው ውጊያ ዛሬም ሲቀጥል ከሌላው ጊዜ ቢቀዘቅዝም ዛሬም እንደቀጠለ ነው። ህወሓት ሰሞኑን የጀመረው ትንኮሳም ገፍቶበት በሞርተርና ድሽቃ የታጀበ ውጊያ እያደረገም ይገኛል። የህወሓት ኃይሎች ወደ አሉጋም
ቦታ መርፋትና ቢሶበር አካባቢ ከባባድ መሳሪያዎችን ጨምሮ ሰራዊታቸውን እያስጠጉ መሆናቸውንም ከስፍራው የደረሰን መረጃም ያመላክታል። የአብይ አህመድ መከላከያ ሰራዊት በተቃራኒው ወደ ኋላም እያፈገፈገም ይገኛል። ይህ በእንዲህ እንዳለ ደግሞ ኤርትራ ለትላንትናው የአብይ አህመድ የፓርላማ ንግግር ምላሽ ሰጥታለች። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው የኤርትራን ጦር ሚና በተመለከተ በሰጡት መግለጫ ከእውነት የራቀና ለጦርነት አጀንዳ ሰበብ ፍለጋ የቀረበ ሲሉም በጽኑ ተቃውመዋል። ሚኒስትሩ በማህበራዊ ትስስር ገጻቸው በወጡት መግለጫ በኢትዮጵያ መንግስት በኩል አሁን እየቀረበ ያለው ክስ ቀደም ሲል ከነበረው ይፋዊ አቋም ጋር የሚጋጭ መሆኑንም ጠቁመዋል። አቶ የማነ ገብረ መስቀል እንዳሉት የብልጽግና ፓርቲ መሪዎችና ከፍተኛ የጦር መኮንኖች በሰሜኑ ጦርነት ወቅትም ሆነ ከጦርነቱ በኋላ ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ምስጋና ሲያቀርቡና የመንግስት የክብር ሜዳሊያዎችን ሲሸልሙ እንደነበረም አስታውሰዋል። አሁን የቀረበው ክስ ግን ይህንን የታሪክ እውነታ የካደና የህዝቡን ግንዛቤ ለማዛባት የታለመ ነው ሲሉም ገልጸውታል። ሚኒስተሩ አክለውም አሁን እየቀረበ ያለው ክስ የባህር በር ጥያቄን መሰረት አድርጎ በኤርትራ ላይ ለታቀደው ወታደራዊ አጀንዳ ማመቻቸና ማስተባበያ እንዲሆን ታስቦ እየተዘጋጀ ነው ሲሉም ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በንግግራቸው ወቅት የተጠቀሙት የጎላን ኮረብታዎች ንጽጽርም ሚስጥሩን ጠቅሰውታል። ጠቅላይ ሚኒስትሩ በንግግራቸው ውስጥ የጎላን ኮረብታዎችን እንደ ምሳሌ መጥቀሳቸው በኤርትራ ላይ ያላቸውን ህገወጥ የጦርነት ፍላጎት በግልጽ የሚያሳይ ነውም ሲሉ የማነ ገብረ መስቀል ተናግረዋል። የጎላን ኮረብታዎች ከሶሪያ የተያዙና በአሁኑ ወቅት በእስራኤል ቁጥጥር ስር ያሉ ስትራቴጂያዊ ስፍራዎች ሲሆኑ ጠቅላይ ሚኒስትሩ ይህንን ንጽጽር ለባህር በር ጥያቄያቸው እንደ ማሳያ መጠቀማቸውም በኤርትራ በኩል እንደ ወታደራዊ ስጋትም ተወስዷል የተባለው የኤርትራ መንግስት በከፍተኛ ባለስልጣናት በኩል የሰጠው ይህ ምላሽ በሁለቱ ሀገራት መካከል የነበረው ወታደራዊ ትብብር አብቅቶ ወደ ከፍተኛ የዲፕሎማሲያዊና የቃላት ፍጥጫ መሸጋገሩንም የሚያረጋግጥ ነው ተብሏል። በኢትዮጵያ በኩል የቀረበው ኤርትራ አማጽያንን እየደገፈች ነው የሚለው ክስና በኤርትራ በኩል ደግሞ ኢትዮጵያ ጦርነት ለመጀመር ሰበብ እየፈለገች ነው የሚለው ውንጀላ ቀጠናውን ለከፍተኛ ስጋትም ዳርጎታል የተባለው። በዚህም መሰረት የኤርትራው ማስታወቂያ ሚኒስትር አብይ አህመድ በትላንትናው ዕለት በፓርላማ ቀርበው ሲወሸክቱ የነበረውን ዲስኩራቸው ጦርነት ለመክፈት የታለመ የውሸት ንግግርና መግለጫ ነው በማለት ጉዳዩን አጣጥለውታል። ከዚህ ጋር በተያያዘ በቀጥታ ወደ አማራ ክልል የጦር ግንባር መረጃዎቻችን ከማለፋችን በፊት ቀደም ብሎ በነበረው የዜና ወጃችን የአብይ አህመድን የውሽከታ የፓርላማ ውሎን የቀድሞ ቪዲዮዎችንና የአሁኑን የትላንቱን ንግግር በማመሳከር ምን ያክል ጠቅላይ ሚኒስትሩ ቀጣፊ መሆኑን አስመልክተናችሁ ነበር። አሁንም ተጨማሪ ቪዲዮዎች ደርሰውናል። እነሱን ቪዲዮዎች ተመልክተን እንመለስ። ጠቅላይ ሚኒስትሩ ቀደም ብሎ የተናገራቸውን ንግግሮች አሁን ለውሸቱ እንዲመች አድርጎ ሲቀጥፋቸው የሚያሳይ ቪዲዮ ነው። አድምጠነው እንመለስ። ከጀመርን ጀምሮ ከዲያስፖራ ከባለ ሀብት ከመምህር ከሰራተኛ ከምናምን ከሁሉ ከአርሶ አደር የሰበሰብነው ማክሲመም 12 ቢሊዮን ብር ነው የሚሆነው። እዛ ያፈሰስነው ግን አሁን 100 ቢሊዮን ገደማ ደርሷል። ኢሚንት ናት ማለት ነው 10%። እንደው ህዳሴን ጀምራችሁ ጨርሳችሁ እናንተ እኛንም ብላችሁ እያሰባችሁ እንዳይሆን ብዬ ነው። እናንተ በአጠቃላይ ኦሽን ውስጥ ጠብ አድርጋችኋል። በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። የኤርትራ መንግስት ከኢትዮጵያ ህዝብና መንግስት ጋር ቆሞ የኛ ወታደር ጥቃት ሲደርስበት አብሮ የቆመበትን ጊዜ በከፍተኛ አድናቆትና ክብር ነው የምናየው። ይሄ መቼም ታሪክ የሚሽረው ጉዳይ አይደለም። የኤርትራ ህዝብ ወንድም ህዝብ ብቻ ሳይሆን የቁርጥ ቀን ዘመድ መሆኑን በተግባር አሳይቶናል። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። ጁንታው የተከበረውን የኢትዮጵያ መከላከያ ሰራዊት አዋርዶ ራቁቱን ኤርትራ ሲልከው የኤርትራ ህዝብ አለበሰው። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል።
የኤርትራ ሕዝብ ውሃ ጠጣው፣ አበላው፣ አስታጠቀው። ይሄን የኢትዮጵያ ሕዝብ ማወቅም ማክበርም አለበት። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁት አንዋጋም መቼም። ኦፕሬሽን ተካሂዶ በየቦታው ያገኘናቸው እስር ቤት ያገኘናቸው ምናምን ያገኘናቸው ሰዎች እኮ ጠውልገዋል። በ10 ቀን ውስጥ ጠውልገዋል። ወደ ኤርትራ የወጡት ግን በ2-3 ቀን ውስጥ በርትተው ተዋግተው አሸንፈዋል። ያስራበን የኛ ነው፣ ያስጠማን የኛ ነው። በዚህ ኦፕሬሽን ለኤርትራ ሕዝብና መንግስት ከፍተኛ ምስጋናና ክብር በተከበረው ምክር ቤት ፊት ማቅረብ ፈልጋለሁ። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። እንግዲህ እንደተመለከታችሁት ነው ኢትዮጵያ በዘመኗ አይታው የማታውቀው ትላንት ያወራውን ዛሬ የማይደግም ጠቅላይ ሚኒስትር ነው ያላት። በውሸቱ ክብረ ወሰኖችን የሚሰብር እጅግ ትልቅ ቀጣፊ ሰው ነው። አሁን በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋሉ። ከላላ ወረዳ ቲርቲራና ሻፊ ላይ በተደረገ ተጋድሎ ፋኖ ታላቅ ድል ተቀዳጀ። በአፋብኃኝ ምኒልክ እዝ ንጉስ ሚካኤል አሊኮር አርበኛ ጀማሊ አባናዶ ክፍለ ጦር ከላላ ወረዳ ቲርቲራና ሻፊ ከተማ ላይ በትላንትናው ዕለት ከፋሺስቱ አገዛዝ ብልጽግና ሰራዊት ጋር ብርቱ ትንቅንቅ ተጋድሎ በማድረግ ከ20 በላይ በመደምሰስ ከ20 ያላነሰ በማክሰል የፋኖ ኃይሎች ታላቅ ጀብዱ ፈጽመው ድል ተጎናጽፈዋል። ተጋድሎ ከቲርቲራና ሻፊ ከተማ ባሻገር ልዩ ስሙ ቡሶ የተባለ ቦታ አካባቢ ላይ ከብልጽግና መከላከያ ሰራዊት ውጪ በርካታ አድማ ብተናና ሚሊሻ በአባናደው ልጆች አይቀጡ ቅጣት በመቅጣት ለባንዳ የሚገባውን ሰጥተውታል ሲሉ የአይን እማኞች ገልጸዋል። በአጠቃላይ ንጉስ ሚካኤል አሊኮር ወግዲ ዙሪያና ቲርቲራና ሻፊ ከተሞች የብልጽግናን ኃይል ከባድ ምት በመምታት በርካታ ቁስለኛ ወደ ወግዲ ሆስፒታል፣ ደሴ ሆስፒታል እንዲያገዝ በማድረግ ብሎም የዘመቻ እቅዱንም በአጭር በማስቀረትና በማክሸፍ ታላቅ ድል አስመዝግበዋል ነው የተባለው። እዚሁ ወሎ ላይ ስንቆይ የጀነራል ሜጋ አስከሬን አዲስ አበባ ገባ። በሰቆጣ የተቀበሩት 5 ከፍተኛ መኮንኖች። ክቡራትና ክቡራን አድማጮች ጠዋት በመረጃ ሰዓታችን ላይ የአገዛዙ ባለምጡቅ አእምሮ እየተባለ የሚጠራው ሌተናል ጀነራል በቀለ ዱጋሳ በወሎ ግንባር በፋኖ መብረቃዊ ጥቃት መገደሉን መዘገባችን ይታወሳል። መኮንኖቹ ሲቀበሩ ጀነራሉ ወደ ቦሌ ተላከ። የአገዛዙ ጦር በወሎ ግንባር የደረሰበትን የከፍተኛ አመራሮች እልቂት ለመሸፈን ቢሞክርም የመሬት ሁኔታ ግን ፍርክስክሱን እንደወጣ ያሳያል። በትላንትናው ዕለት በፋኖ መብረቃዊ ጥቃት የተገደለውና በአገዛዙ ዘንድ ባለምጡቅ አእምሮ እየተባለ የሚሞካሸው የሌተናል ጀነራል በቀለ ዱጋሳ ሜጋ አስከሬን ዛሬ ጠዋት በልዩ ሁኔታና በሚስጥር ወደ አዲስ አበባ መግባቱ ተረጋገጠ። በተያዘም በምስሉ ላይ እንደምትመለከቱት የአገዛዙ ኮርኔሎችና ሻለቃዎች በሰቆጣ በፋኖ ከተገደሉ በኋላ በምትመለከቱት መልኩ መቀበራቸውም ተነግሯል። 5 ከፍተኛ የመከላከያ መኮንኖች ኮርኔሎችና ሻለቃዎች ናቸው የተቀበሩት። ትላንት ምሽት 2 ሰዓት ላይ በሰላሊት መገንጠያ በፋኖ መብረቃዊ ደፈጣ የተገደለው ጀነራል በቀለ ዱጋሳ አስከሬኑ ከሌሎች መኮንኖች ተለይቶ ዛሬ ጠዋት አዲስ አበባ ገብቷል። ጀነራሉ የአዲሱ 11ኛ እዝ አዛዦች መካከል አንዱ ሲሆን የብልጽግና ቁልፍ ሰው በመሆኑ ሞቱ በሰራዊቱ ዘንድ የሞራል ውድቀት እንዳያስከትል ተሰግቶ አስከሬኑ በሚስጥር እንዲጓጓዝም ተደርጓል ነው የተባለው። ጀነራሉ ከሐይቅ ወደ ደሴ ሲንቀሳቀሱ
ፋኖ ባዘጋጀው የደፈጣ ወጥመድ ውስጥ ገብተው እሱና 22 አጃቢዎቻቸው ወዲያውኑም ተደምስሰዋል። በዚህ ጥቃት አንድ ዙ 23 እና የፓትሮል መኪኖችም አብሮ መውደማቸውን በጧቱ የዜና ወጃችን ዘግበን ነበር። ከዚህ በተጨማሪም የአማራ ቴሌቪዥን በቀጥታ የአገዛዙ ወታደሮች ከፍተኛ አመራሮች 5 መኮንኖች የተገደሉበትን የአስከሬን ቀብር ሽኝት ስነ ስርዓት በቀጥታ አሳይቷል። በአማራ ክልል ቴሌቪዥን በይፋ የተላለፈውና በሰቆጣ ደብረገነት መድኃኔዓለም የተፈጸመው የቀብር ስነ ስርዓት በዚሁ ግንባር በፋኖ የተገደሉ 5 ከፍተኛ ወታደራዊ መኮንኖችም መሆናቸው ታውቋል። አገዛዙ የጀግኖች መኮንኖች አጽም አረፈ ብሎ በጅምላ የዘገበው የ5ቱን ከፍተኛ አመራሮች ሞት በአንድ ላይ በመቅበር የደረሰበትን የሽንፈት መጠን ለማደባበስም ሞክረዋል። ፋኖ ጀነራሉን ብቻ ሳይሆን ጦሩን ይመራሉ የተባሉትን 5 ኮሎኔሎች አዛዦች ጭምር በአንድ ላይ ወደ ጉድጓድ የከተተበት ታሪካዊ ድል በዚህ ሳምንት ብቻም አስመዝግቧል። እንግዲህ እንደተመለከታችሁት ነው እኛ በሚዲያችን በዜና ወጃችን በሰፊው የዘገብነውን ዘገባ አገዛዙ መደበቅ ቸግሮት አሁን ላይ እውነታውን አውጥቷል። ምንም እንኳን የመኮንኖችን ስም ባይጠቅስም መኮንኖቹን መቅበሩን አስታውቋል። በምስሉ ላይ በምትመለከቱት መልኩ 5 መኮንኖች የተቀበሩ ሲሆን ጉዳዩ በሚስጥር እንዲያዝ የተፈለገው የጀነራል በቀለ ዱጋሳ አስከሬን ግን ወደ አዲስ አበባ ተልኳል። ቀሪ 5 መኮንኖች ግን በምትመለከቱት መልኩ ተቀብረዋል። ከሰሞኑ የፋኖ ኃይሎች ከተራ ወታደሮች ይልቅ የአገዛዙን ቀንደኛ አመራሮች ኢላማቸውን አድርገዋል። በመጨረሻም ቀለብ ስዩም ከአርበኛ አንተነህ ድረስ የአፋብን በላይ እዝ ከፍተኛ አመራር ጋር ያደረገችውን ቆይታ በአጭሩ አድምጠን እንመለስ። የመጀመሪያ ጥያቄ አድርጌ የማነሳው የአማራ ፋኖ አንድነት ወይም ተቋም በመምጣቱ እንዲያው የተሰማህ ስሜት የምትገልጽልኝ፣ ምክንያቱም ከዚህ ከአማራ ፋኖ አንድነት ምስረታ ጋርም ንቁ ተሳትፎ እያደረክ እንደነበረ መረጃው ስላለኝ እንዲያው ስሜትን ብታጋራልን ለአድማጭ ተመልካቾቻችን። እሺ፣ አመሰግናለሁ። እንግዲህ በመጀመሪያ ያው ሐሳቤንም የዘገየ ቢሆንም ደስታዬን ለመግለጽ እንኳን ለመላው አባላት እንዲሁም ለአማራ ሕዝብ ይሄ እንዲሳካ ለለፋችሁ ለሁሉም እጅግ አድርጌ አመሰግናለሁ። እንኳን ደስ አላችሁ ማለት እፈልጋለሁ። እንግዲህ ወደ ጥያቄው ስመጣ እንግዲህ የአማራ ፋኖ ታሪካዊ ስሙን አንስቶ ኦፊሻሊ መዋጋት ከጀመረ ኦፊሻሊ መታገል ከጀመረ እንግዲህ 3 አመት እየሆነው ነው። ምናልባት በዚህ 3 አመት ውስጥ በአጭር ጊዜ ብዙ ተጋድሎችን አድርጎ ውጤት ያመጣ ነው። ምናልባት ከታች ከገበሬ ሰራዊት ጀምሮ በአጭር ጊዜ ትልቅ ደረጃ ላይ የደረሰ እንደዚሁም ደግሞ በአብዛኛው በሚባል የአማራ ፋኖ በሚንቀሳቀስባቸው ቀጠናዎች በሀገራችን አማራ በሚኖርበት አካባቢ አደረጃጀት የፈጠረ ነው። እንግዲህ ይህ ኃይል ወደ አንድ ሲመጣ በአንድ ተቋም ስር ሲሆን የአባሉ የኃይሉ የተጋድሎ የሚያደርገው መሬት ላይ ያለው ኃይል አጠቃላይ የደጋፊው የህዝቡ ልፋት ነው፣ የልፋቱም ውጤት ነውና ምናልባት በአንድነታችን ላይ አንደኛ የደረስንበትን የተጋድሎ የትግል ደረጃችን የምንመረምርበት የአሰራር አንድነት የምናመጣበት እንደዚሁም የአደረጃጀት ወጥነት የመመሪያ ወጥነት የምናመጣበት ነው ያመጣንበት ነው። ይሄን ደግሞ በተቋም ስር አድርጎ በአንድ ተቋም ስር አድርጎ መንቀሳቀስ በጣም ትልቅ ውጤት ነው የሚል ሐሳብ አለኝ። ስለዚህ ይሄ ሁሉ በተቋሙ ስር ልንለማመደውና ልንሰራው የምንችል ነው፣ እየተሰራም ያለ ነው። ስለዚህ አንድነቱ በጣም ትልቅ አበርክቶ ያለው ነው ለማለት ነው። አመሰግናለሁ። እሺ አርበኛ እጅግ አድርጌ አመሰግናለሁ። ምናልባት እንዳልከው ነው አንድነቱ የፋኖ ትግልን መስመር ይዞ ይቀጥል ዘንድ በጣም ምቹ ሁኔታ ነው፣ የራሱ የሆነ ተቋም ስለፈጠረ ማለት ነው።
አመሰግናለሁ። ወደ ሁለተኛው ጥያቄ ልመለስና በእርግጥ ቅድም የተወሰነ ነገር ነካክተዋል፣ ግን ሰፊ ማብራሪያ ስለሚጠይቅ የአማራ የህልውና ትግል የእድገት ደረጃውን እንዴት ታየዋል? ምክንያቱም የእድገት ደረጃ በብዙ ነገሮች ይለካሉ፣ መለኪያዎች አሉትና መሬት ላይ ነው ያለው። ይህን ነገር እንዴት ነው የምትለኩትኝ? እንዴት ነው የምትገመግሙትኝ? የሚለውን ሀሳብ ሰጥበት አርበኛ። በጣም ጥሩ አመሰግናለሁ። እንግዲህ ከመጀመሪያው ጥያቄ ምናልባት አንዳንድ ነገሮችን ለመጨመር ያክል እንግዲህ የተቋም ምስረታው ለብዙ ጊዜ ተበታትኖ ዋጋ ሲከፍል የነበረ ህዝብ ነው። በተለይ ደግሞ ትግሉ ወደ ኋላ መለስ ስናደርገው 70-80 ዓመት የቆየ ነው። ነገር ግን በአንድ አደረጃጀት ሆነን እንደዚህ በአራቱም ግዛቶች ወደ አንድ ድርጅት መታገላችን ትልቅ ትርጉም የሚሰጠው ነው። እኔ ፈጣንም ነው የሚል ግምገማን ያለኝ። ምናልባት በሀገራችን ብዙ የትጥቅ ትግል ያደረጉ ድርጅቶች አሉ፣ በታሪክ የምናውቃቸው። እነሱ ታሪካቸው እንደሚያስረዳን በረዥም ጊዜ ነው አላማቸውን ያሳኩ ማለት ነው። የህዝብ ንቅናቄ የፈጠሩት እና የፋኖ ትግል በ3 ዓመት በጣም ትልቅ ውጤት ነው ያመጣ እና ምናልባት በሌሎችም ተሞክሮ ለመውሰድ የአማራ ህዝብ ተመሳሳይ እንደ አማራ ህዝብ በዓለም ላይ የተበተነ የኩርድ ህዝብ አለና የኩርድ ህዝብን እንደገና ለመሰብሰብ በሚል በኢራን አካባቢ የሚንቀሳቀስ የኩርዲሽ ሙቭመንት የሚባል አለ ድርጅትና ይሄ ድርጅት ከ70-80 ዓመት ነው በትግል የቆየው ማለት ነው። በፖለቲካ ዊንግም እንደዚሁም በሚሊታሪ ዊንግ እና ግን ከዛ ገባ የሚባል ውጤት መሬት ላይ የወረደ ውጤት አላመጣም እና በተለያየ መመዘኛ በሀገራችንም ውስጥ እና በሌሎች በዓለም አቀፍ ትግሎች ላይ ስንመዝን ነው የአማራ ፋኖ ትግል አሁን የደረሰበት የተቋም ግንባታ በጣም ትልቅ በአጭር ጊዜ የመጣ እና በጣም ትልቅ ውጤት መሆኑን ያሳየናል እና ምናልባት ተቋሙ በዚህ ልክ የሚገመገምና ውጤታማነቱ የሚታይ ነው ለማለት ፈልጌ ነው። ምናልባት በዛው ከቀጠልኩኝ ወደ ሁለተኛው ጥያቄ ለመሸጋገር በእርግጥ የአማራ ፋኖ የህልውና ትግል ነው የሚያደርገው። እንግዲህ የህልውና ትግል ስንል በመጀመሪያው ደረጃ የሚገለጽ ነው። የህልውና ትግል ማለት ምን ማለት ነው? የህልውና ትግል በህይወት መኖሩን የምናረጋግጥበት ወይም ደግሞ የሚኖርበትን መሬት ማንነቱንም የሚያረጋግጥበት ነው። እንግዲህ የህልውና ትግል ስንል ያን ነው፣ በህይወት ለመኖር ነው። ስለዚህ የህልውና ትግልን የምንገልጽበትና የምናስረዳበት ቋንቋ በመጀመሪያው ሊገለጽ የሚችል ነው። ለምሳሌ በህልውና ትግሉ ላይ የአማራ ፋኖ አነሳሱ ህልውናውን ለማዳን ስለሆነ እንደ ሌሎች መርጦ መግደልን፣ የዘር ልዩነት ማድረግን፣ በዘር መርጦ መግደልን፣ በሃይማኖት መርጦ መግደልን፣ በአካባቢ መርጦ መግደልን ይሄን ይዞ አልተነሳም። ሌሎች ህዝቦች ጠላቴ ናቸው ብሎ ይሄኛው ሃይማኖት ጠላቴ ነው ብሎ ይሄኛው ባህል ጠላቴ ነው ብሎ አልተነሳም። ስለዚህ ይሄ የመጀመሪያው የህልውና ትግሉ የመጀመሪያ ደረጃ የምንለው በዚህ ደረጃ ልንገልጽ የምንችለው ነው። ምናልባት እዚህ ደረጃ ላይ ሊገለጽ የሚችለው በአማራ ፋኖ የሚመራው ሰራዊትስ ምን አይነት ሰራዊት ነው? ምን አይነት ሰራዊት ነው? ይሄ ሰራዊት አንደኛ የተገነባው ከባህሉ ከታሪኩ ነው። ከባህሉ ከታሪኩ ዲሲፕሊን ያለው ሰራዊት ነው፣ የሚያውቅ ሰራዊት ነው። ከዛ ባለፈ ደግሞ ህግን ያወቀ ህግን የተለማመደ ሰራዊት ነው። ከወታደራዊ ሳይንሱ ጋር ተዛምዶ ያለው ባህሉንም ያወቀ ሰራዊት ስለሆነ ምናልባት ለሌሎች ስጋት ሳይሆን ለሌሎች የሌሎችንም ነፃነት አብዝቶ የሚፈልግ ለሌሎች አጋዥ የሆነ ሰራዊት ነው በሰራዊት ደረጃ ስናየው።